እንግዲህ የበለጠ የትራንስፖርት ዘርፍ ውጤታማ ይሁን ከተባለ በዘርፉ ላይ የተሰማረው አካል የመጀመሪያው ኃላፊነት ወስዶ ይህንን ማዘመን ማበልጸግ እና አገልግሎት መስጠት አለበት። ሁለተኛው ግን እንደ መንግስት ይሄ ዘርፍ በጣም ከፍተኛ የሆነ ትኩረት የሚጠይቅ አገልግሎቱ በጣም ሰፊ ስለሆነ አጋር አካላት ተቀናይተው መስራት ይኖርባቸዋል። ምክንያቱም በተለያየ መንገድ የተለያየ መስመር ላይ የሚገኝ አገልግሎት ስለሆነ የህግ አካላትም ሌሎች አገልግሎት ሰጪ የፋይናንስ ተቋማት በቅንጅት ጭምር አብረው ሊሰሩ ይገባል። ያ ሲሆን ነው በአንድ ማዕከል የትራንስፖርት አገልግሎቱን ለህዝባችን ማቅረብ የምንችለው። ስለሆነም የሆነ ውልና ማስረጃ ለመስጠት የሆነ ቦታ ላይ የፋይናንስ ክፍያ ለመክፈል የሆነ ፋይናንስ ቦታ ላይ መሄድ ሳይሆን በአንድ መስኮት በአንድ ማዕከል አገልግሎቱን ለመስጠት ሁሉም ባለድርሻ አካላት ይህንን ቅን ሆኖ ተቀናይተን ለመስጠት የሚጠበቅባቸውን ድርሻ እንዲወጡ ጭምር ተባብረን እንሰራለን የሚል ሀሳብ ነው ያለኝ።